ልማት ላይ የነበሩ ሰላማዊ ሰዎች በአገዛዙ ኃይሎች የሞርተር ጥቃት ተፈጸመባቸው። የአገዛዙ ኃይሎች በሰሜን ወሎ ዞን መቄት ወረዳ ለመንገድ ጠረጋ ልማት ወጥተው በነበሩ የአንድ ቀበሌ ነዋሪዎች ላይ በፈጸሙት የሞርተር ጥቃት 6 ሰዎች ክፉኛ መጎዳታቸውን የመረጃ ምንጮች ተናግረዋል። በፋኖ ላይ ከበባ ለመፈጸም የተንቀሳቀሰው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ወንበዴ ሰራዊት በፋኖ ኃይሎች እርምጃ ተወሰደበት። የአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ፋኖዎችን ለማጥቃት የተንቀሳቀሰው የጠላት ኃይል በተራራው ራስ ጉና ክፍለ ጦር ተመቶ ያሰበውን ሳያሳካ ጉዳት አስተናግዶ ተመልሷል። 7 የጭነት መኪና ሹፌሮች በፋኖ ስም ታጥቀው በሚንቀሳቀሱ ኃይሎች እገታ ተፈጸመባቸው። መነሻቸውን ከጎንደር ያደረጉ መዳረሻቸውን ባህር ዳርና ደብረ ማርቆስ አድርገው ጉዞ ላይ የነበሩ 7 የጭነት መኪኖች በዛሬው ዕለት ሐሙሲት ከተማ ላይ ታግተው ወደ ጫካ መወሰዳቸውን የዓይን እማኞች ለሚዲያችን ተናግረዋል። ተጠናክሮ በቀጠለው የፋኖ ሰራዊት ግንባታ እሸቴ ክፍለ ጦር ለወራት ያሰለጠናቸውን የፋኖ ሰራዊት አባላት በዛሬው ዕለት አስመረቀም። አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር እሸቴ ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖች በዛሬው ዕለት ህዳር 22 2018 ዓ.ም ማስመረቁን አስታውቋል። በሰሜን ወሎ ዞን ወልዲያ ከተማ እየተፈጸመ ባለው የግዳጅ ወታደራዊ አፈሳ የቆሎ ተማሪዎች ኢላማ መሆናቸው ተገልጧል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ህዳር 20 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በህብረት ስራ ላይ የነበሩ ሰላማዊ ሰዎች በአገዛዙ ኃይሎች የሞርተር ጥቃት ተፈጸመባቸው። የአገዛዙ ኃይሎች በሰሜን ወሎ ዞን መቄት ወረዳ ለመንገድ ጠረጋ ልማት ወጥተው በነበሩ የአንድ ቀበሌ ነዋሪዎች ላይ በፈጸሙት የሞርተር ጥቃት 6 ሰዎች ክፉኛ መጎዳታቸውን የመረጃ ምንጮች ተናግረዋል። የከባድ መሳሪያ ጥቃቱን ተከትሎ ህብረተሰቡ ራሱን ለማዳን የተበተነ ሲሆን ተጀምሮ የነበረው የህብረት ስራ ልማት መቋረጡ ተነግሯል። የአብይ አህመድ አገዛዝ ህዝቡ ማንኛውንም የልማት እንቅስቃሴ እንዳያደርግ ባሰማራቸው ወታደሮች ጥቃት እንዲፈጸምበት በማድረግ ጸረ ህዝብ፣ ጸረ ሰላምና ጸረ ልማት መሆኑን በገሃድ እያሳየ ይገኛል። በፋኖ ላይ ከበባ ለመፈጸም የተንቀሳቀሰው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ወንበዴ ሰራዊት በፋኖ ኃይሎች እርምጃ ተወሰደበት። የአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ፋኖዎችን ለማጥቃት የተንቀሳቀሰው የጠላት ኃይል በተራራው ራስ ጉና ክፍለ ጦር ተመቶ ያሰበውን ሳያሳካ ጉዳት አስተናግዶ ተመልሷል። ዛሬ ህዳር 20 2018 ዓ.ም ከክምር ድንጋይ ወደ ሞገሽ ቀበሌ በሌሊት ለማፈን እንቅስቃሴ ያደረገው ኃይል በፋኖ ኃይሎች በተደረገበት ማጥቃት ሙትና ቁስለኛ ተደርጎ ተመልሷል። የሽምቅ ውጊያን ራሱን የማትረፊያ መንገድ አድርጎ የሞከረው የጠላት ኃይል በሻለቃ ሳሌ ጀንበሬና በሻለቃ ተመስገን ጸጋ ሞገሽ ላይ ከበባ ተደርጎበት በቅንጅት ተመቶ ተመልሷል ሲል ኮሩ በላከው መረጃ አረጋግጧል። 7 የጭነት መኪና ሹፌሮች በፋኖ ስም ታጥቀው በሚንቀሳቀሱ ኃይሎች እገታ ተፈጸመባቸው። መነሻቸውን ከጎንደር ያደረጉ መዳረሻቸውን ባህር ዳርና ደብረ ማርቆስ አድርገው ጉዞ ላይ የነበሩ 7 የጭነት መኪና አሽከርካሪዎች በዛሬው ዕለት ሐሙሲት ከተማ ላይ ታግተው ወደ ጫካ መወሰዳቸውን የዓይን እማኞች ለሚዲያችን ተናግረዋል። ዘራፊ ቡድኖቹ የጠየቁትን ገንዘብ ባለማግኘታቸው አግተው ለመደራደር ሐሙሲት ከተማ ላይ ሹፌሮችን በማፈን ወደ ጫካ መውሰዳቸውን ቦታው ላይ የነበሩ ሹፌሮች መረጃውን አድርሰውናል። እነዚህ ዘራፊ ቡድኖች የመኪና ጎማዎችን በ6 ጥይት መተው አስቁሞኝ በነበረበት ወቅት ሁኔታውን ተመልክቻለሁ ሲል የገለጠው አንድ ሹፌር ከኔ በፊት ቀድሞ መንገድ ላይ የነበረ አንድ ሹፌር የሚደርስበትን እንግልትና ዘረፋ በመፍራት ረግጦ በማለፉ የኔን የመኪና ጎማዎች በ6 ጥይት መተው አስቁመውኛል ሲል ሁኔታውን በሐዘንና በምሬት ገልጿል። እነዚህ ኃይሎች በተሸከሙት መሳሪያ ብቻ የሚተማመኑ ሰብአዊነት የጎደላቸው እጅግ ነውረኛ መሆናቸውንም ጨምሮ ገልጧል። የአብይ አህመድ አገዛዝ አስርጎ ባስገባቸው ጸረ አማራ ኃይሎች በአማራ ህዝብ ላይ የሚደርሰው እንግልት ከቀን ወደ ቀን እየተባባሰ መጥቷል። በትናንትናው የዜና ጎጃችን በደቡብ ጎንደር ዞን ከጠራ ገዳም እስከ ማክሰኝት ባለው መስመር በመንገደኞች ላይ ከፍተኛ ዝርፊያ እንደሚፈጸም መዘገባችን ይታወሳል።
ተጠናክሮ በቀጠለው የፋኖ ሰራዊት ግንባታ እሸቴ ክፍለ ጦር ለወራት ያሰለጥናቸውን የፋኖ ሰራዊት አባላት በዛሬው ዕለት በደማቅ ሁኔታ አስመረቀ። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር እሸቴ ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖች በዛሬው ዕለት ህዳር 20 2018 ዓ.ም አስመርቋል። አዲስ ለግዳጅ ዝግጁ የሆኑ ተመራቂ ፋኖች በአካል ብቃትና ወታደራዊ ሳይንሱ የሚጠይቀውን ዕውቀትና ጥበብ ቀስመው ተመርቀዋል። አዲስ ተመራቂ ፋኖቹ እኛ የህልውና ትግሉን በድል ለማጠናቀቅ ብቻ ሳይሆን ስለ ነገይቱ ኢትዮጵያ አስበን ጭምር ነው የሰለጠነው ማለታቸው ተሰምቷል። ሰልጣኞቹ አክለውም አንድ ሁኑ የሚለውን የጄኔራል አሳምነው ጽጌ የኑዛዜ ቃል አክብረን በአማራነታችን ጸንተን እንቆማለን ሲሉ ተናግረዋል። በመጨረሻም ተመራቂዎቹ የተሰጣቸውን አደራ በአግባቡ እንደሚወጡ ቃለ መሐላ ፈጽመዋል። በሰሜን ወሎ ዞን ወልዲያ ከተማ እየተፈጸመ ባለው የግዳጅ ወታደራዊ አፈሳ የቆሎ ተማሪዎች ኢላማ መሆናቸው ተገለጠ። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግና ወራሪ ሰራዊት በሚሊሻ ኃይሎች እየተመራ በትናንትናው ዕለት ትምህርት ላይ የነበሩ የቆሎ ተማሪዎችን አፍኖ መውሰዱን የዓይን እማኞች ለሚዲያችን ተናግረዋል። በከተማዋ ወደሚገኙ አብያተ ክርስቲያናት የገቡት የብልጽግና ወታደሮች ተማሪዎችን አፍነው በግዳጅ የወሰዷቸው ሲሆን በመምህራኖች ላይም ድብደባ መፈጸማቸው ታውቋል። ከወታደሮቹ ለማምለጥ የሞከሩ የቆሎ ተማሪዎች በሚሊሻ ኃይሎች በተተኮሰባቸው ጥይት ጉዳት ደርሶባቸዋል። እግረኛ ሰራዊቱ በግንባር ያለቀበት የአብይ አህመድ አገዛዝ የቆሎ ተማሪዎችን ሳይቀር ኢላማ ያደረገ ወጣቶችን የማፈን እንቅስቃሴውን አጠናክሮ ቀጥሏል። በተመሳሳይ በራያ ቆቦ ከተማ በርካታ የቆሎ ተማሪዎች በወታደሮቹ ታፍነው ስለመወሰዳቸው ተመላክቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።